ቦይካ እስር ቤት ውስጥ በፍልሚያ የሚስተካከለው የለም ነበር። ግን ከዓለም የቦክስ ሻምፒዮን ማይክ ጋር በተፋለመ ጊዜ ማይክ እግሩን ሰበረው። ከከፍተኛ ስኬት ወድቆ ቦይካ በጣም ተጎዳ። እንደ ምስኪን ጉንዳን እስር ቤት ውስጥ እየኖረ በየቀኑ በጣም የቆሸሹና ከባባድ ስራዎችን ይሰራ ነበር። ሽንት ቤት ሳይቀር በእጁ ያጥብ ነበር። ግን ቦይካ ተስፋ መቁረጥን አልመረጠም። በድብቅ መለማመድ ቀጠለ። ሙሉ በሙሉ ለማገገም ራሱን ያስገድድ ነበር። አንድ ቀን ሀብታሙ ሰው ወደ ቦይካ መጣ። የተሻለ ክፍል ሊሰጠው ፈልጎ ነበር። ምክንያቱም ቦይካ በፊት ብዙ ገንዘብ አስገኝቶለት ስለነበር ነው። ነገር ግን የሀብታሙ ሰው ጥያቄ አስገርሞት ቦይካ ወዲያውኑ እምቢ አለ። ቦይካ በእውነት ልትረዳኝ ከፈለክ ወደዚህ ውድድር አስገባኝ፣ እንደገና መፋለም ፈልጋለሁ። ለሀብታሙ ሰው የተሰበረ እግር ያለው ሰው ተመልሶ ወደ ሪንግ መግባት ራስ እንደማጥፋት ነው አለው። ግን ቦይካ ጸጉሩን ተቆረጠ። ለመመለስ ቆርጦ ተነስቷል። ድሉን እያከበረ ያለውን ሰውዬ ቦይካ ቀዝቃዛ ውሃ ፈሰሰበት። ጠባቂዎቹ ሊያስወጡት ቢመጡም ማንም ቢሆን መውጣት አልፈለገም። በመጨረሻም ዋርደኑ የቦይካን ጥያቄ ተቀበለ። ቦይካም እንደገና ሪንግ ውስጥ ገባ። በዚህ ጊዜ እፍረቱን ሁሉ ሊያጠፋ ቆርጧል። እግሩ ቢጎዳም እንኳን ተፋላሚውን የማጥቃት ተራው ደረሰ። ፈጣንና ንጹህ በአንዲት ምት ሰውየውን ከሪንግ ውጪ አስወነጨፈው። መላው እስር ቤት በጭብጨባ ተናጠ። ድሉ የቦይካ ሆነ። ወደ ሌላ እስር ቤት ተዛወረ። ምክንያቱም የዓለም የፍልሚያ ውድድር ሊጀመር ስለነበር ነው። ተፋላሚዎቹ ከተለያዩ እስር ቤቶች የመጡ ነበሩ። ሁሉም ሪንግ ውስጥ አውሬ ናቸው። አሸናፊው ክብር ብቻ ሳይሆን ነፃነቱንም ያገኛል። ግን ቦይካ ለሻምፒዮናው በሚያደርገው ጉዞ እጅግ አስፈሪ ተፋላሚ ገጠሙ። የእስር ቤቱ ፍልሚያ አምላክ ሪፐር። ይሄ ውድድር ደንቡ ቀላል ነው። የሚያሸንፈው ነፃ ይወጣል፣ የሚሸነፈው ግን እዛው ይረሸናል። ግን አንድ ያልጠበቁት ነገር አለ። ዋርደኑ ከአንዱ ተፋላሚ ጋር ድብቅ ስምምነት አድርጓል። ይህ ሰውዬ ከሌሎቹ ተለይቶ ነው የሚታየው። ምንም አይነት ከባድ ስራ አይሰራም። በየቀኑ ሙሉ ጊዜውን ከልምምድ አጋሮቹ ጋር እያሳለፈ ነው የሚለማመደው። ሌሎቹ ተፋላሚዎች ደግሞ እሱ የሚያገኘውን እድል እንኳን ቀርቶ በአንድ ቀን 1 ሰዓት ብቻ ነው የሚለማመዱት። የቀረውን ጊዜ ድንጋይ እየፈነቀሉ በጣም ከባድ ስራ እየሰሩ ያሳልፋሉ። የመጀመሪያው የሥራ ቀን ቦይካና ተርቦ በአንድ ቡድን ተመደቡ። ይህ ተርቦ ደግሞ በጣም አጉረምራሚ ነው። እኔ ተፋላሚ ነኝ፣ ይህን ከባድ ስራ መስራት የለብኝም ይላል። ቦይካም ነገሩ የገረመው ቢሆንም ዝም አለ። ግን ብዙም ሳይቆይ ተርቦ መፈታተን ጀመረ። እነዚህ አሜሪካውያን ሁሉ ብዙ ያወራሉ። አሁን እዚህ ድንጋይ ላይ ዘልዬ መጥቼ ቂጥህን ረጣለሁ አለው። ወዲያውም ነገሩ ተፋፍሞ ፍልሚያ ሊጀመር ነበር። እንደ ድል ሆኖ ጠባቂዎቹ በሰዓቱ ደርሰው ፍልሚያውን አስቆሙት። ቦይካ በቀጥታ ወደ ልምምድ ክፍል ሄደ። ብዙም ሳይቆይ ተርቦም ተከተለው። አሁንም ማውራቱን አላቆምም። አውቃለሁ ብርሃን እንዴት እንደሚጠፋ እያለ ቦይካን ይሞግተዋል። ቦይካ ግን ራሱን አረጋግቶ ዝም አለ። ግን በማግስቱ የውጪ ስራ ላይ ያሉ ተርቦ እንደገና ተከተለውና ያበሳጨው ጀመር። በዚህ ጊዜ ግን ቦይካ መታገስ አልቻለም። ሁለቱም ተጣሉ። ጥላቸውን በጣም ጠነከረ። ሁለቱ እኩል ስለነበሩ አንዳቸውም የበላይ መሆን አልቻሉ። ዙሪያው ያለው ሰው ሁሉ በዚህ ድብድብ ተማረከ። ማንም አይኑን ማንሳት አልቻለም። ብዙም ሳይቆይ ተንከባለሉ፣ መሬት ላይ ተፋለሙ። ነገሩ ከቁጥጥር ውጭ ወጣ። በመጨረሻም ጠባቂዎቹ በፍጥነት መጥተው ባይለያያቸው ሁለቱንም በቀጥታ ወደ ብቸኝነት ክፍል ወሰዷቸው። መጀመሪያ ላይ ጠባቂው ተርቦን በጊዜው ያቆመው የውድድሩ ሰዓት ስለደረሰ ነበር። ከዚያም ውድድሩ ተጀመረና ሀብታሞቹና ቁማርተኞች የሚወዷቸውን ተፋላሚዎች ለመወራረድ ይተራመሱ ነበር። የመጀመሪያው ፍልሚያ ተርቦ ከክሮሻው የመጣ ተፋላሚ ጋር ነበር። ሁለቱም በቀስታ ነበር የጀመሩት። አንዱ ሌላኛውን እየሞከረ ተርቦ እየተከላከለ አጸፋ ለመምታት አድብቆ ቆየ። ትግሉ በጣም የጋለ ነበር። ሁለቱም ተራ በተራ እየተመታቱ ከዛ ተርቦ ቆመና ተጋጣሚውን እንዲያጠቃ አደረገ። ያ ሰውየውም ተበሳጨና በንዴት መምታት ጀመረ። ግን ተርቦ ጥሩ መከላከል አድርጎ ሁሉንም በክርኖቹ መለሰው። ይህም ሰውዬ አቅም አሳጥቶት የበለጠ ጉዳት እንዲደርስበት አደረገ። ከዛ ተርቦ ዘሎ በመሄድ ለካውንተር ከባድ ቡጢ መታ። ሌላ ተጨማሪ ቡጢ ደግሞ ሰውየውን ወለሉ ላይ ዘረረው። ቀጣዩ ፍልሚያ የቦይካ ነበር። የቀድሞ የኬጁ ንጉስ የዓመታት ልምድ ነበረው። የመጀመሪያውን ጥቃት አከሸፈና በአስፈሪ የካውንተር ምት ተመለሰ። ገዳይ ምቶቹን በመጠቀም ተጋጣሚውን መከላከያ እንዲያጣ አደረገ። ከዛም ቦይካ ተጋጣሚውን አንስቶ መሬት ላይ ደፈቀው። ምንም እድል ሳይሰጠው በኃይል መምታቱን ቀጠለ። ቦይካ ከትልቁ ኮከብ ማይክ ጋር ካደረገው ፍልሚያ ብዙ ተምሮ ነበር። እነዚህን ተፋላሚዎች ማሸነፍ ለሱ ምንም አልነበረም። እግሩ ቆስሎበት እንኳን ሳይመታ ቆይቷል።
ተፋላሚው ምንም የመፋለም አቅም ሳያገኝ ድል ተደረገ። በዚህ ውድድር የተሸነፈ ተፋላሚ ደግሞ በቦታው ላይ ወዲያው ይገደላል። የሚቀጥለው ፍልሚያ ተርቦ ከሪፐር ጋር ነበር። ዋርደኑ ሪፐር እንዲያሸንፍ ጣልቃ በመግባት ተርቦን በደንብ ደበደበውና ክፉኛ እንዲጎዳ አደረገው። ምክንያቱም ሪፐር የዋርደኑና የሀብታሞቹ ውርርድ ገንዘብ ሁሉ የወጣበት ሰው ነበር። ማንም ሰው እቅዳቸውን እንዲያበላሽ አልፈለጉም። ቦይካ ጓደኛው ተርቦ ክፉኛ እንደተጎዳ ሲያውቅ በጣም ተናደደ እና ተርቦን ከእስር ቤት የሚያስወጣበትን መንገድ ማቀድ ጀመረ። እነኚህ ጠባቂዎች ሁለቱ እስረኞች ቦይካና ተርቦ ከትላልቅ ድንጋዮች ጀርባ ተደብቀው ሲንቀሳቀሱ አዩ። ያኔ ነው ቦይካ የያዛት መዶሻ በድንገት የተሰበረችው። ወዲያውም ከፍተኛ የማንቂያ ደወል ተሰማና ብዙ ጠባቂዎች እየሮጡ መጡ። ቦይካ ጓደኛውን ተርቦን ጎትቶ አነሳውና ለድብድብ ተዘጋጁ። እነዚህን ጠባቂዎች መቆጣጠር ለነሱ እዚህ ግባ የሚባል አልነበረ። ቦይካ አንዱን ጠባቂ በፍጥነት መጥቶ ከጣለ በኋላ ቁልፉን አንስቶ የተርቦን እግር ፈታለት። ወዲያውም በፍጥነት እንዲያመልጥ ነገረው። ነገር ግን በዚያን ጊዜ ከፍታው ላይ የነበረ አንድ ጠባቂ ጠመንጃ አንስቶ ሊተኩስበት አነጣጥሯል። ቦይካም መሬት ላይ ያለውን ድንጋይ አንስቶ በግሩም ሁኔታ ጠባቂው መጥቶ ጣለው። ተርቦ ራቅ ብሎ ሲሮጥ እፎይታ ተሰማው። ግን ከኋላው የመጣ ሌላ ሰው መጥቶ ጣለው። ከእንቅልፉ ሲነቃ ወደ እስር ቤት ተመልሶ ተወስዷል። በፊቱ የቆሙት ደግሞ የእስር ቤቱ አለቃና እነዚህ ሀብታም ሰዎች ነበሩ። ተርቦን ስላስመለጠው አሁን በሞት ፍልሚያ ከኮሎምቢያዊ ተፋላሚ ጋር እንዲፋለም ተገደደ። በዚህ ጊዜ የቦይካ አስተዳዳሪ የሆነው ጋጋ ደረሰ። ጋጋ በዚህ የታመመ ጉልበት ኮሎምቢያዊውን ልትረታው አትችልም አለው። ቦይካም አንተስ ከነዚህ የእንስሳ ጋር ነህ አለው። ጋጋ ደግሞ እኔ ከገንዘብ ጋር ነኝ ብሎ መለሰለት። ይህን ሲሰማ ቦይካ በንዴት ተቃጠለ። በልቡ ያለውን ቁጣ ከዚህ በላይ መቆጣጠር አልቻለም። ጋጋን ቆጣ ብሎ ተመልክቶ ጥርሱን እየነከሰ ይህ ነገር እኔ ያስቆጣኛል አለው። የመጨረሻው ፍልሚያ ሲደረግ ብዙ ሀብታሞች ተመልካቾች ተሰብስበዋል። በጉልበቱ ጉዳት ምክንያት ቦይካ የማሸነፍ እድሉ ከኮሎምቢያዊ በጣም ያነሰ ነበር። ፍልሚያው ሲጀመር ቦይካ ከትልቁ ተጋጣሚው ጋር እየተሸነፈ ነበር። ግን በፍጥነት ስልቱን አስተካከለና አስፈሪ የመልሶ ማጥቃት ጀመረ። ለተወሰነ ጊዜ ፍልሚያው እኩል ነበር። የኮሎምቢያው ምቶች ከቦይካ ይልቅ በጣም ፈጣንና ያልተጠበቁ ነበሩ። ብዙም ሳይቆይ ኮሎምቢያዊ በኃይለኛ ቡጢ መቶ ቦይካ ሊወድቅ ደረሰ። የተናደደው ቦይካ ጮኸ እና አዲስ የጥቃት ማዕበል ከፈተ። ውጤታማ ቢሆንም ኮሎምቢያዊ ከፍተኛ ክፍተት አግኝቶ በተጎዳው እግሩ ላይ በጣም ከባድ ምት አሳረፈበት። ይሄ የቦይካ የመጨረሻ ፍልሚያ ነው። የእስር ቤቱ አለቃ ፊት ለፊት ተቀምጦ ነው ፍልሚያውን የሚከታተለው። መጀመሪያ ቦይካ ጥቃት ቢጀምርም ሁሉም ምቶቹ በቀላሉ ተመክተውበት መልሶ በጥፊ ይገጥመዋል። ከራሱ በጣም ትልቅ ከሆነው ተጋጣሚ ጋር ቦይካ ምንም አልቻለም። በተቃራኒው የዶሎር ምቶች ከቦይካ ምቶች የበለጠ ኃይል ነበራቸው። ለተወሰነ ጊዜ ሁለቱም ተፋላሚዎች ተራ በተራ ቢፋለሙም አንዳቸው የበላይነትን ማግኘት አልቻሉም ነበር። ሁለቱም በጥንቃቄ እየተፈታተኑ ቆዩ። ፍልሚያው እየጋለ ሲመጣ ሁለቱም ሙሉ የትግል ዘዴያቸውን መጠቀም ጀመሩ። ቦይካ አንዱን ጥቃት ካመለጠ በኋላ የዶሎርን ሆድ በኃይለኛ ምት መታው። በፍጥነት ምላሽ ሰጥቶ ቦይካን ለሌላ ጥቃት ያዘው። ቦይካ በአቅራቢያ መፋለም ስላልፈለገ ወደ ኋላ ተመለሰ። ዶሎር ትክክለኛው ሰዓት ጠብቆ በትከሻው በመወርወር ቦይካን መሬት ላይ ዘረጋው። ቦይካ በፍጥነት ራስ ይዞ ወደ ጎን ጠመጠመው። ዶሎር ግን ምንም ያልመሰለው መስሎ ቦይካን ለማበሳጨት ያህል ተሳልቆ መለሰ። ፍልሚያው ከምታቸው ሁሉ ጋር ይበልጥ ጨካኝ እየሆነ መጣ። የዶሎር ጭካኔ የተሞላበት የእግር ምቶች ቦይካን ያለማቋረጥ እንዲሸሽ አስገደዱት። ቦይካ ሌላ ጥቃት ሞከረ። ዶሎር በቀላሉ መለሰበት። ከዚያም ዶሎር እድሉን አግኝቶ በጣም ኃይለኛ የሆነ ቡጢ ለቀቀበት። ምቱ ቦይካን ሊጥለው ትንሽ ቀርቶት ነበር። ቦይካ በእመሙ ውስጥ እያለፈ ቁጣውን ተጠቀመበት። ዞሮም ስለት ያለው ንጹህ ቡጢና የእርግጫ ጥምረት ለቀቀ። ምቶቹ ቢመቱትም ብዙ ጉዳት ሊያደርሱበት አልቻሉም። ቦይካ በመብረር እርግጫ ሊመታ ሲል ዶሎር ክፍተቱን አየ። የቦይካን የተጎዳ ቀኝ እግር ይዞ አጥብቆ አሰረው። ከዚያም በተዳከመው እግሩ ላይ ጨካኝ ጥቃት ሰነዘረ። ቦይካ መሬት ላይ ሲወድቅ በእመም ጮኸ። ከጥቃቱ ለመላቀቅ ታግሎ ቀስ ብሎ በእግሩ ቆመ። ዶሎር እንደ አዳኝ አውሬ ቦይካን ማሾፍ ጀመረ። ያለማቋረጥ ያሾፍበትና የተጎዳውን እግሩን ያለ ምህረት ይመታው ነበር። በመጨረሻም ዶሎር ለከባድ እርግጫ ተነሳ። ምቱ ቦይካን ከመድረኩ አባሮ ወደ ውጭ እንዲወድቅ አደረገው። ይህ በሪንግ ውስጥ የቦይካ የመጨረሻ ፍልሚያ ነው። ተጋጣሚው ዶሎር በተባለ ኮሎምቢያዊ ተዋጊ ነበር። ዶሎር ባደረሰበት ከባድ ምት ቦይካ ከሪንጉ ተወርሮ ወጥቷል። ዶሎር መሬት ላይ ወደቀውን ቦይካን እያየ ቀድሞ በድል መኩራት ጀመረ።
ታዳሚው በሙሉ በከፍተኛ ጩኸት አዳራሹን አናወጠው። ዳኛው ቀስ ብሎ ወደ ቦይካ ቀርቦ መቁጠር ጀመረ። በዚህ ጊዜ ቦይካ ከሪንጉ አጠገብ ወለል ላይ የተኛ መጥረጊያ አየ። ወዲያው አእምሮ መሽከርከር ጀመረ። ያ የሚያም ህመም ያለው ትውስታው ተመለሰ። እሱም እስር ቤት ውስጥ መጸዳጃ ቤቱን ሲያጥብ ያስታውሳል። በዚያን ጊዜ ዶሎር የሽንት ቤት ንጉስ እያለ ያፌዝበት ነበር። ቦይካ ጥርሱን ነክሶ እና ሙሉ ኃይሉን ተጠቅሞ ወደፊት መጎተት ጀመረ። ከመጥረጊያው ላይ ጨርቅ ቀደደና በተጎዳው እግሩ ላይ አጥብቆ አሰረው። ዳኛው መቁጠሪያው ሊጨርስ ሲል ቦይካ በድንገት ዳኛው ወደ ጎን ገፍትሮ በኃይል ተነሳ። የእስር ቤቱ አለቃ ጀግናው ቦይካ ብሎ አንሾካሾከ። ዶላር የሆነ ነገር ሲሰማ ቀስ ብሎ ራሱን አዞረ። በቦይካ አይኖች ውስጥ የቁጣ እሳት ሲነድ ተመለከተ። በዚህ ቅጽበት ቦይካ በንዴት ሙሉ በሙሉ ተውጦ ነበር። ስለ ክብሩ ለመታገል ዝግጁ ነበረ። ዶሎር ይህን ሳይ በውስጡ ትንሽ የአክብሮት ስሜት ተሰማው። አዳራሹ በሙሉ ጸጥ አለና ዶሎር ቀስ ብሎ ማጨብጨብ ጀመረ። ነገር ግን ለቦይካ ይህ ትልቅ ውርደት ነበር። የተጎዳ እግሩን እየጎተተ ደረጃ በደረጃ ወደፊት መራመድ ጀመረ። ዶሎር ወደ እርሱ ቀረብ ብሎ ማበሳጨቱን ቀጠለ። ቦይካ ምንም ሳያመነታ የመጀመሪያውን ቡቴ ወረወረ። የመጨረሻው ፍልሚያ ሊጋጠም ተቃርቧል። ቦይካ ቁጣውን ወደ ኃይል ቀየረው። ጥቃቶቹን በጣም ኃይለኛና ፈጣን ነበሩ። እያንዳንዱን ምት ከማምለጡን በተጨማሪ ወዲያው በመልስ ምት ይመታ ነበር። እስረኞቹም በቦይካ መንፈስ ተነሳስተው አንድ ላይ ሆነው ለሱ በመጮው ድጋፍ ሰጡት። ዶሎር እንደገና ተነሳና ጥቃት ሰነዘረ። ቦይካ ግን በቀላሉ መለሰበት። ወዲያው መልስ ሰጥቶ ዶሎርን መሬት ላይ ጣለው። ከጥቂት ደቂቃዎች በፊት በቦይካና በዶሎር መካከል ያለው ትግል በአስቸጋሪ ሁኔታ ውስጥ ነበረ። ሪንግ ውስጥ ያሉት ሁለቱ ሰዎች በንጹህ ፍላጎት ብቻ ተንጠልጥለው ነበር። ዶሎር የተጎዳውን የቦይካን ቀኝ እግር አተኩ ለመምታት ተዘጋጀ። ቦይካ ግን ሐሳቡን ቀድሞ አንብቦ ነበር። ተንሸራቶ ራቀና ዶሎርን ወደ ኋላ የገፋ ኃይለኛ ቡጢ መታ። ከዚያም ከፍተኛ ጥቃት ፈጸመ። ቡጢዎቹ እንደ ማዕበል በዶሎር ላይ ወረዱ። በዚያ ጊዜ ዶሎር ሙሉ በሙሉ በመከላከያ ላይ ነበረ። ቦይካ ግን በፍጥነት ሸሽቶ ዶሎርን ወደ ኋላ አብራሪ ያደረገ ኃይለኛ ምት አሳረፈ። ከዚያ በኋላ ቦይካ እግሮቹን በከፍተኛ ኃይል በመጠቀም ደጋግሞ መታው። ዶሎር ከፍተኛ ጉዳት ደርሶበት ገመዶቹን በመያዝ ብቻ ቆመ። ቦይካና ዶሎር በተመሳሳይ ጊዜ ጮሁ። ለመጨረሻ ምት ሊዘጋጁ ነበረ። ሁለቱም ተፋላሚዎች ወደ አየር ተወነጨፉ እና ቦይካ የዶሎርን ጥቃት በተጎዳው ጉልበቱ አገደው። ምቱ የዶሎርን እግር ሰበረው። መሬት ላይ በህመም እንዲንፈራፈር አደረገው። ዳኛው ትግሉን ለማስቆም ቸኩሎ ገባ። ግን ቦይካ ጋጋ ላይ በንጹህ ቁጣ ፈጠጠበት። ምክንያቱም ጋጋ የመጨረሻ ውርድዱን ሙሉ በሙሉ በዶሎር ላይ አስቀምጦ ነበረ። ጋጋ በቁጭት ጮኸ፣ አንተ ጥንታዊ $5 ሚሊዮን አስወጣኸኝ። ሪዞ አንጎልን በማንኪያ ልበላው ነው ገባህ አለው። ዋርደኑ ቦይካን በድሉ እንኳን ደስ አለ ለማለት አስመስሎ ወደሱ ቀረበ። ከዚያም ቦይካ ተርቦ እንዲያመልጥ እንደረዳው ተናገረ እና ቦይካ ምንም ነፃነት እንደሌለው ወደ መጣበት እንደሚመለስም ተናገረ። ዋርደኑ ሽጉጡን ወደ ቦይካ ደቅኖ ሊተኩስ ሲል ተርቦ በድንገት ብቅ አለና ሁሉንም በሽጉጥ መታቸው። ከዚያም ቦይካን ይዞ በፍጥነት አመለጠ። በመጨረሻም ይህ ሁሉ ጋጋ እንዳቀደው ተገለጸ። ምክንያቱም ቦይካ በቁጣ ሲዋጥ በዓለም ላይ ምርጥ ተፋላሚ እንደሚሆን ያውቅ ስለነበር ሁሉንም ነገር በቦይካ ላይ ውርርድ አድርጎ ነበር። ፊልሙ ከተመቻችሁ ላይክ እና ሰብስክራይብ በማድረግ አበረታቱን።